ቃል በአሁኑ እንኳን አታመልጭ። ፈጣሪ ራሱ እንድትጋለጭ ይፈልጋል። ያቺ ልጅ በጣም ከመገመታት ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ የላችሁ የመጣሁት እንግዲህ አደራ ድራማ ክፍል 61 ነው። ይሄንን ቪዲዮ ላይክ እያረጋችሁ አበረታቱኝ ማለት ነውና ሳሚና ብሌን ተፋጠጡ። ብሌን ሳሚ ለምንድነው ዳግምን የመታከው ብላ ዳግምን ሳሚን አፋጠጠችው። ሳሚ ደግሞ ማነገረሽ ብሎ ሲጠይቃት ምንም ነገር አይመለከትህም ብላ ሳሚን አንዳንድ ነገር ስትጠይቀው ታዲያሳ ምንድነው ለምን ፈልገህ ነው አንተ ዳግምን የደበደብከው ሲላት ብሎ ሲጠይቃት ዳግም ደግሞ እኔ በጣም ነው እየተናደርኩት ያለሁት። ምክንያቱም ዳግምንም ብመታው ዳግም ብመታ ምን ችግር አለው? ያንቺ ችግርስ ምንድነው? ንገሪኝ ብሎ ሲጠይቃት ነበረ። እኔ ደግሞ ዳግምንን የሚነካብኝ አልፈልግም። ዳግም እንደዚሁ እንዲኖርልኝ ነው የምፈልገው። ዳግምን በጣም ነው የምወደው፣ በጣም ነው የማፈቅረው ብላ ስትለው እኔ መቼም አንቺን ልተውምሽ አልችልምና አንቺን ስለዚህ በምን በሚመለከተው ነው እኔ አንቺን በጣም አፈቅርሻለሁ፣ በጣም እወድሻለሁ ብሎ ሲነግራት ነበረ። በፍጹም አንተን ልወድህም አልችልም፣ አንተም በዳግም ልቀይርህም ስለማልችል እኔ ደግሞ ብዙ ነገሮችን ስላየውብህ ብዙ ነገር በአንተ ላይ ማሳለፍም ስለቻልኩ ነው እንጂ አንተን ያቀረብኩህ እኔ አንተን ላፈቅርህ አልችልም። ነገር ግን አንድ ነገር እንዲነካክ አልፈልግም። ከእንግዲህ በኋላ ዳግምን ዞር ብለክ እንድታይብኝ አልፈልግም። ደግሞ ማን ፈቅዶልክ ነው በጥፊ ዳግምን የምትለው ስል አሁንም አንተ ደጋግመህ በጥፊ ሰው ትላለህ። እስቲ ወንድ ከሆንክ እኔንም በጥፊ በለኝ ብላ ስትጠይቀው ነበረ። ነገር ግን እኔም በጥፊ በለኝ ብላ እሷ ስትጠይቀው ነገር ግን ነገሮቹ አልሆኑለትምና ነገሮቹ በጣም ከባድ እየሆኑ ስለሆኑ ደጋግማ ሳሚን በጥፊ እያለችው ነበረ። ሳሚን በጥፊ ስትለው ለምን በጥፊ እንዳለችውም እሷ በይ ደጋግመሽ በይኝ ሲላትም አሁንም አንተ መጀመሪያ ደጋግመህ ካልመታኸኝ እኔ ደግሞ አልደግምህም፣ ብደግምህም ምን ታመጣለህ ብላ በጥፊ ሳሚን እያጦዘችው ነው ብሌን እንግዲህ ሳሚ ደግሞ እየተጃጃለ ያለው ብሌን ታገባኛለች በሚል ሁኔታ ይመስለኛል። ብሌን ግን ዳግምን ነው የምትፈልገው። እንግዲህ ሳሚ ወላጅ እናትሽ ወይዘሮ ሰላሜና ነች ብሎ ባለፈው ስለነገራት ብቻ ከዳግም ስር እንግዲህ ወለም ዘለም ብላ ወደኔ ተመጣለች ነው ሀሳቡ። ነገር ግን ፍቅር እንደዛ አይደለም። ሳሚ ምንም ነገር ሊገባው አይችልም። ሳሚ ዳግምንም ገሎት ዳግም የሆነ ነገር አድርግቶት ስለዚህ ብሌንን ለማግባት ስለሚፈልግ ነው። ብሌን ደግሞ ምንም ነገር ቢያረግላት ሳሚ የምትፈልገው ዳግም ብቻ ነው። ስለዚህ ዳግም ደግሞ በጣም በአሁኑ ሰዓት ከወይዘሮ ገነት ጋራም ተጣልቶ ውጪ እያለ ነው። ከወይዘሮ ሰላሚና ጋራም ብዙም እንደ ድሮ አይደሉም። እንግዲህ አሁን ዳግምን የምትፈልገው ቃልዬ ነበረች። ቃልዬ ዳግምን እየፈለገች በብሌን ላይ በጣም ብዙ ነገሮች ለማድረግ እየሞከረች ለራሷ ወጥመድ ውስጥ ገብታለች። ነገር ግን በአሁኑ ሰዓት ቃልዬንም በጣም ከውጪ አዳዲሶቹ ሰዎች አክስቴ ነች እያሉ የአክስቷ ነኝ እያሉ ከውጪ እየመጡላት ነው። ወይዘሮ ሰላሚና ምን እየሆንሽ ነው ብላ እንግዲህ በሩንም እያንኳኩ እኛ የቃሉ እህት ነኝ የቃሉ አክስት ነኝ ብለው እየጠየቁ ነው። በአሁኑ ሰዓት
ዶክተርና ወይዘሮ ሰላሚናም በጣም ነው የተያያዙበት ምክንያትም አላቸው። ነገር ግን ምክንያታቸው የምርመራው የዲኤን ምርመራ እንዴት ሆኖ እንደተቀየረም ለነሱም ትልቅ ጥያቄ እየሆነባቸው ስለመጣ ነው። ነገሮቹ ግን በጣም በሰላሚና ላይም እየከበደ ነውና እየከበዳት ነው። ነገር ግን በድጋሜ ዶክተርና አቶ በኃይሉ ሲገናኙ ቃልዬ በጣም የምትቻል ልጅ አይደለችም። ቃልዬ በጣም ከባድ ልጅ እስከሆነች ድረስ ነገሮቹን ወደ ወይዘሮ ሰላሚና ለማሳመን ወደ ወይዘሮ ሰላሚና ደግሞ ልጇ እንደመሰለች ነው የምታውቃትና ብዙ ነገሮችን ወደው ልታስቀይር ስለምትሞክር ይሄ ነገር ስለማይሆን እኛ ወይዘሮ ሰላሚናን ምን እናድርጋትና እንዴት አድርግተን ወይዘሮ ሰላሚናን እናሳምናታለን ብሎ እንግዲህ አቶ በኃይሉ ዶክተርን ሲጠይቁ ነበረ። ዶክተር ደግሞ በጣም ተቀብላለች፣ አምናለች። እሺ የምትልም አይመስለኝም። እኔ ግን ብላትም አቃተችኝ። የእሷ ልጅ ግን ማነች ወይዘሮ ይቅርታ እዚህ ጋር ውድ ተመልካች የእሷ ልጅ ደግሞ ቢሊየን ነችና ቢሊየን የእሷ ልጅ እስከሆነች ድረስ እሷ ምንም ነገር ልታምንም አትችልም። እኔ ደግሞ ቢሊየን ሁለመናዋም በአስተሳሰቧም በሁለመናም ቢሊየን ሰላሚናን ስለምትመስለኝ ቃሉ ደግሞ የእሷ ልጅ መቼም አትሆንም። ውጤቱ በስተት እንደተቀየረና ውጤቱ እንደተጭበረበረም ብነግራትም ምንም ልታምነኝ አልቻለችም። በጣም ነው እየከበዳት ያለው። ነገር ግን ምንም ማድረግ ስለማልችል ነገሮቹ በጣም ከብዶኛል ብሎ ለአቶ በኃይሉም ዶክተሩ ሲነግረው ነበረ። ልጄ እንግዲህ እህቴ እንደዛ ብላ ካመነች አመነች። ግን ነገር ግን በአሳምናት አለው ነገሮቹን እነግራትና በግድ ነው የማሳምናት። ግድ የለም አንተ ግን መተባበርህን ከኔ ስር ወለም ዘለም እንዳትልና አቋምህን አሳምር በሚል አቶ በኃይሉ አሁንም እንግዲህ ዶክተር ስል ገብቷል ማለት ነው። አቶ በኃይሉ በመጀመሪያ ደረጃ እኔ የገረመኝ ጋይስ አንድ ነገር ልበል። በመጀመሪያ ደረጃ አቶ በኃይሉ እየተጨናነቀ ነበር አይደለ እንዴ? የወይዘሮ ሰላሚና ልጅ ቃልዬ ነች ብሎ ማለት ነው። ስለዚህ እንግዲህ ጉድ ማለት ነው። እቺ እንግዲህ አረግ የምትባልም የማነች አክስት የቃልዬ አክስት እናት ነኝ የምትለም የቃልዬ አክስት ነኝ ብላ የምትመጣውንም እየጠፈጠፋቻት ነው። ወይ ድራማ ብሎ ዝም። እናንተ በጣም የሚያስገርምና በጣም የሚያሳዝን ነው። እንግዲህ እዚህ ጋም ነገሮቹን ግልብጥብጥ አርግተዋል። ቃልዬ ደግሞ አፏንም ጠምዛ አይኗንም ጠምዛ ምን አይነት ነች እንዴ? በጣም የምትገርም ሰው ነችና ስለዚህ ሁሉም ነገር ከበርበድ እያለም ቢልም ባይልም ለሷ ምንም ማለት አይደለምና በጣም ግራ በሚገባ ሁኔታ ነው እያሳለፈች ያለችው። ወይዘሮ ሰላሚና ደግሞ ሁለት ልብ ሆናለች። ወይንም ማንኛዋ ላይም አልተረጋጋችም። ግን ነገሩ ግን በጣም እየገረማት ነውና ስለዚህ እንግዲህ እየተወኑ ነው ማለት ነው። ሳሚ ደግሞ እንግዲህ ብሌንን እውነቱን ነው የተናገረውና ወይዘሮ አረግ ደግሞ ቃልዬ ልጄ ነች እያለች ነው። በጣም በሚገርም ሁኔታ እንግዲህ ቃልዬ በደንብ እየተወነች ነው። ዶክተሩም አቶ በኃይሉ እንግዲህ ጆሮውን ብሎታል። ያችኛዋም ብር እያለች ነው። ብርም ቃልዬ ግን በየቦታው በጣም ስልጣን አገኘች መሰለኝ። ብር ትሰጣለች፣ የተለያየ ሰው ታመጣለች፣ ብዙ ነገሮችን እያረገች ነውና ነገሮቹ እንግዲህ ውድ ተመልካች በጣም ከባድ እየሆኑ አደራ ድራማ በመካከሉ አቁሜ ነበረና ግን አንዳንድ ነገሮች አስተማሪ ነገሮች እስከሆኑ ድረስ ሞከራለሁ ብዬ ነው በድጋሜ ዩቲዩብም እየታየልኝ አይደለም። ስለዚህ በድጋሜ
የመጣሁት ለዛ ነው እላችኋለሁ። ይሄንን ቪዲዮ እንግዲህ እናንተም ለወደፊትም ላይክ እና ሰብስክራይብ ቤቴ መታችሁ ሰላም እንድትሉኝ ላይክ እና ሰብስክራይብ እያደረጋችሁ ይሄንን ቪዲዮ ይሄንን ቻናል ብታበረታቱኝ እኔም እንግዲህ ውድ ቤተሰቦቼ እለማመድበታለሁ ማለት ነውና በተረፈ እንግዲህ አደራ ድራማ የምትከታተሉትም በእነሱ ቤት አላችሁ ብዙ ነገሮች ያስተምራልና ከስር ከስሩ እየተማርን እኛም እየሄድንበት እሱም እየሄደብን ነው ምንኖረው ማለት ነው። በዛ ዶክተር እውነትሽን አረጋግጭ። ለነገሩ እሱንስ መቼ አመንሽና? አሁንም ከፈለግሽ ድጋሚ መመርመር እንችላለን። አይ